ሰብአ ሰገል የገና በዓል ወይም የኢየሱስ ክርስቶስ ልደት ታሪክ ሲነሳ ከቤተልሔም ኮከብ ጋር ተያይዞ ሁሌም የሚነሳ አንድ ምስጢራዊ ጉዞ አለ። ይህ ጉዞ የነገስታት ብቻ ሳይሆን የጥበብ፣ የምርምርና የእምነት ጉዞ ነበር። ዛሬ የምንከተለው ፈለግ እነዚያን ሰብአ ሰገል የተባሉትን የጥበብ ሰዎች መንገድ ነው። ከምስራቅ አድማስ ተነስተው በረሃዎችን አቋርጠው የዘመናትን ድንበር ጥሰው ወደዚያች ትንሽ ጋጣ የመጡበትን መንገድ አብረን እንቃኛለን። ይህ ተራ ታሪክ አይደለም። ይህ የሰው ልጅ እውነትን ለመፈለግ ያደረገው ታላቅ የትውልድ ጉዞ እንጂ። ታሪክ በትቢያ የተሸፈኑ ፍርስራሾችን ብቻ ሳይሆን ሕያው የሆኑ መንፈሳዊ እውነቶችን ይዞ ይጓዛል። ከ2000 ዓመታት በፊት በቤተልሔም ሰማይ ላይ የታየው ያ ኮከብ ዛሬም ድረስ በዓለም ዙሪያ የብዙዎችን ልብ እያበራ ነው። እነዚያ ከምስራቅ የመጡት የጥበብ ሰዎች ወይም ሰብአ ሰገል የጉዟቸው መነሻ የት ነበር? ይህ ጥያቄ ለዘመናት የታሪክ ተመራማሪዎችን ሲያከራክር የኖረ፣ ካርታዎችንና የብራና መጽሐፍትን ሲያስፈትሽ የኖረ ታላቅ እንቆቅልሽ ነው። አብራችሁን ቆዩ። ትረካችንን የምንጀምረው በታሪክ ምሁራን ዘንድ ትልቁን ድጋፍ ባገኘው መላምት ነው። ብዙዎች ጣታቸውን ወደ ፋርስ ወይም የአሁኗ ኢራን ይቀስራሉ። ለምን? ታሪኩ የሚጀምረው በምስራቅ በዛሬዋ ኢራን ወይም በጥንቱ የፋርስ ግዛት ውስጥ ነው። ማጊ ወይም ሰገል የሚለው ቃል መነሻው ከዚሁ የፋርስ ምድር ነው። እነዚህ ሰዎች ተራ መንገደኞች አልነበሩም። በወቅቱ የነበረው የፓርቲያ ግዛት ታላላቅ ሊቃውንት፣ የዞራስትራ ካህናት እና የከዋክብትን እንቅስቃሴ የሚመረምሩ የሰማይ ተመራማሪዎች ነበሩ። እስኪ ያስቡት፣ በዚያ ዘመን የነበረውን የፋርስ ሌሊት ሰማዩ በከዋክብት ተሞልቶ እነዚህ የጥበብ ሰዎች የሰማይ አካላትን ምስጢር ሲያስሱና ሲያሰሉ። ታዲያ እነሱ ዘንድ የዚያ ልዩ ኮከብ መውጣት የታላቁ ንጉሥ መወለድ ምልክት ነበር። ከጥንታዊቷ ፋርስ ተራሮች ወርደው በዛሬዋ ኢራን አቋርጠው ጉዟቸውን ጀመሩ። እኒህ የጥበብ ሰዎች የሳይንስና የእምነት ድብልቅ ማንነት ነበራቸው። እዚህ ጋር ነው የታሪክ ክርክሩ የሚጋጋለው። ተቃውሞ የሚያነሱ ምሁራን የሰብአ ሰገል ስጦታዎችን ይመለከታሉ። ወርቅ፣ ዕጣንና ከርቤ። በተለይም ዕጣንና ከርቤ የሚበቅሉት በደቡብ አረቢያ ወይም በአሁኗ የመንና ኦማን እንዲሁም በምስራቅ አፍሪካ ብቻ ነበር። ታላቁ የቤተ ክርስቲያን አባት ጀስቲን ሰማዕት በሁለተኛው ክፍለ ዘመን ሰብአ ሰገል ከአረቢያ ምድር እንደመጡ ተከራክሮ ነበር። ይህ ደግሞ ታሪኩን ከበረሃው ንግድና ከቅመማ ቅመም መንገድ ጋር ያቆራኘዋል። የጥንት አባቶች ትውፊት እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚነገረው ታሪክ ከነዚህ ነገስታት መካከል የኢትዮጵያ ወይም የኑቢያ ንጉስ እንደነበረበት በጽኑ ያትታል። በለዓም ኮከብ ከያዕቆብ ይወጣል ብሎ የተናገረው ትንቢት በደቡብ አረቢያና በአፍሪካ ቀንድ ህዝቦች ዘንድ ትልቅ ቦታ ነበረው። ስለዚህ እነዚህ ግመሎች ተጭነው የተጓዙት በየመን በረሃዎችና በቀይ ባህር ዳርቻዎች አልፈው ሊሆን ይችላል። ሆኖም ይህ ሁሉ ክርክር ግን ያለ ኢትዮጵያ ሙሉ አይሆንም። የጥንት ክርስትና ትውፊቶች ከሰብአ ሰገል አንዱ ባልታዛር የተሰኘው ንጉስ ኢትዮጵያዊ እንደሆነ በሰፊው ያምናሉ። ይህም መዝሙረ ዳዊት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውን ትንቢትና የንግሥተ ሳባን የጥበብ ፍለጋ ታሪክ መሰረት ያደረገ ነው። ስለዚህ የሰብአ ሰገል ጉዞ የአንድ አካባቢ ሳይሆን የሶስት አህጉራት የኤዥያ፣ የአፍሪካና የአረብ ምድር የጥበብ ውህደት ውጤት መሆኑ ነው። እነዚህ የተለያዩ ባህሎች፣ ቋንቋዎችና እምነቶች ያላቸው ሰዎች በአንድ ኮከብ ተመርተው በአንድ ቦታ ተገናኙ። የፋርስ የከዋክብት ጠበብት፣ የባቢሎን ትንቢት ተርጓሚዎችና የአረቢያና የአፍሪካ የንግድ ባለጸጎች በአንድ ቦታ ተቀራረቡ። ይህ የሚያሳየን የክርስቶስ ልደት ለአንድ ሕዝብ ብቻ የተሰጠ ሳይሆን ዓለምን የሚያስተሳስር ክስተት መሆኑን ነው። እነዚህ የጥበብ ሰዎች ኩራታቸውንና እውቀታቸውን ወደ ጎን ትተው በግርግም ለተኛው ሕፃን ሰገዱ። ይህ የትህትናና የጥበብ አክሊል ነው። እውነተኛ ጥበብ እውነትን ሲያገኝ ይንበረከካል። እነዚህ ሰዎች ጠቢባን የተባሉት እንዲሁ በዘፈቀድ አልነበረም። በዚያ ዘመን የነበረው ጥበብ ከዛሬው እጅግ ይለያል። እነሱ ሳይንስን ከእምነት አልነጠሉም። በሌሊት የከዋክብትን ምጥቀት ሲመለከቱ ያንን እንደ ጂኦግራፊያዊ ካርታ ብቻ ሳይሆን እንደ መለኮታዊ መልእክት ነበር የተቀበሉት። አንዱና ትልቁ ጥበባቸው የህልም ትርጓሜ ነበር። ንጉሥ ሄሮድስን እንዳይገናኙ በህልም የተነገራቸውን ማስጠንቀቂያ ሰምተው በሌላ መንገድ መመለሳቸው የፖለቲካ ሴራን የመለየትና የመለኮትን ድምፅ የመስማት ጥበባቸውን ያሳያል። አንዱና ትልቁ ጥበባቸው የህልም ትርጓሜ ነበር። ንጉሥ ሄሮድስን እንዳይገናኙ በህልም የተነገራቸውን ማስጠንቀቂያ ሰምተው በሌላ መንገድ መመለሳቸው የፖለቲካ ሴራን የመለየትና የመለኮትን ድምፅ የመስማት ጥበባቸውን ያሳያል። እነሱ የሰማይ ተመራማሪዎች ብቻ ሳይሆኑ
የዘመኑን የፖለቲካ አየር ጠባይ የተረዱ ዲፕሎማቶችም ነበሩ። ይህ የጥንት ታሪክ ዛሬ በ21ኛው ክፍለ ዘመን እንዴት ይተረጎማል? የሰብአ ሰገል ፈለግ ዛሬም በተለያዩ የዓለማት ክፍሎች በሚደረጉ ልዩ ልዩ ልማዶች ሕያው ሆኖ ቀጥሏል። ጉዟችንን ወደ አውሮፓ፣ ወደ ጀርመንና ኦስትሪያ ብናደርግ ስተርን ሲንገር የሚባሉትን ሕፃናት እናገኛለን። እነዚህ ሕፃናት የሰብአ ሰገልን ልብስ ለብሰው ከቤት ቤት እየዞሩ ይዘምራሉ። የቤቱን ደጃፍ በኖራ ምልክት ያደርጉበታል። ምልክቱም 20 ሲደመር ሲ ሲደመር ኤም ሲደመር ቢ ሲደመር 26 ነው። ይህ ምህጻረ ቃል የሶስቱን ነገስታት ስም ማለትም ካስፓር፣ ሜልኮር፣ ባልታዛር ሲወክል በላቲን ደግሞ ክርስቶስ ይህንን ቤት ይባርክ የሚል ጸሎት ነው። ይህ ልማድ የሰብአ ሰገልን በረከት ወደ ዘመናዊ ቤቶች የማምጣት ጥበብ ነው። ወደ ስፔንና ላቲን አሜሪካ ስንሻገር ደግሞ የገና በዓል በድምቀት የሚከበረው በጥር ወር በሶስቱ ነገስታት ቀን ነው። ሕፃናት ልክ ሰብአ ሰገል ለሕፃኑ ኢየሱስ ስጦታ እንደሰጡ ሁሉ ዋዜማ ላይ ጫማቸውን ደጃፍ ላይ ያስቀምጣሉ። ለነገስታቱ ግመሎች የሚሆን ሳርና ውሃም ያዘጋጃሉ። ጠዋት ሲነሱ ጫማቸው በስጦታ ተሞልቶ ያገኙታል። ይህም ሰብአ ሰገል ያደረጉትን የልግስና ጥበብ በተግባር የሚለማመዱበት መንገድ ነው። ወደኛዋ ኢትዮጵያ ስንመለስ ታሪኩ ጥልቅ የሆነ ሃይማኖታዊ ክብርን ይላበሳል። በገና በዓል ዕለት የሚደረገው የገና ጨዋታ እረኞች የጌታን መወለድ ሲሰሙ በደስታ ያደረጉት ጨዋታ ተብሎ ቢታመንም በአንዳንድ አካባቢዎች የሰብአ ሰገልን ጉዞና የድል ምሳሌነት ይወክላል። በተለይ በቤተ ክርስቲያን ውስጥ የሚቀርበው ማህሌት እነዚያ የሩቅ ምስራቅና የደቡብ ነገስታት እንዴት በትህትና እንደሰገዱለት በዜማ የሚተርክ የታሪክና የእምነት ትልቅ ትምህርት ቤት ነው። ዛሬ የምናከብረው የገና በዓል መልእክትም ይኸው ነው። ሰብአ ሰገል ድንበር አልገደባቸውም። የሃይማኖት ወይም የዘር ልዩነትም አላቆማቸውም። የእነሱ ጉዞ የሰው ልጅ አንድነት ምልክት ነው። ዛሬም ቢሆን በዓለማችን ላይ ሰላም፣ ፍቅርና መተሳሰብ እንዲሰፍን ልክ እንደ ሰብአ ሰገል እኛም የልባችንን ስጦታ ለወንድሞቻችንና ለእህቶቻችን ማቅረብ ይኖርብናል። የገና ብርሃን በየቤታችሁ ይብራ። በያላችሁበት ሰላም፣ ጤናና ፍቅር ይብዛላችሁ።